አንተን ራሱ ያስገባው ከኔ ቁልፍ አስቀርጬ ነው እንጂ ከዚህ ቤት እኔ ወጥቼ አላውቅም። በቃ ታፍኜ ነው ያለሁት እዚህ ቤት ውስጥ። እኔ ጨንቆኛል፣ አሁን ላይ ጭንቀት ላይ ነው ያለሁት እና ለእኔ ግራ ገብቶኛል። እሺ ከምኑ ልጀምርልክ? ምን አይነት ጣጣ ውስጥ ነው የገባሁት? ምንድነው? አይ ማንክ ምንድነው የምትለው? ምን ያረክ ነው? ማን? ተረጋጋ። ምንም አይደል። ማን ነው? እንጃ ማን ነው? ቆይ ማን አንተ? ምን ተረጋጋ። ማን ነው እሱ? ካሜራ ውስጥ ምንድነው? እነሱ ናቸው አለቆች። እሱ ነው። አይ እነሱ ናቸው አይደል አለቆች? አንተ ማን ነው? እሺ ተረጋጋ። አንዴ ላስረዳችሁ። ምንድነው የምታስረዳ? እሺ ላስረዳ፣ ተረጋጋ። እኔ እኮ እየነገርኩህ ነው ያለው። በቃ እንዴ ታዲያ ምን ትላለህ አንተ ብትሆን? ቆይ በቃ ምን ትላለህ? እሷን ይዘናት ቆይ ሲጀመር እኮ ምንድነው እሷን ለብቻ ምን እናናገራት ነው? ለምን ለብቻ እናናገራት? ይኸውልህ እንደውም እናንተ አይደላችሁ የምታናግሯት፣ እኔ ነኝ ብቻዋን ማናግራት። እናንተ ውጭ ትቆያላችሁ። ልቀቀኝ፣ ልቀቀኝ፣ ቆይ ምን አገባህ ነው የምታናግራት? ልቀቀኝ። እሷን ቆይ ልንገርህ፣ ይኸውልህ አቁም። እሱ ይጨንቃል። አንተ እንዴት ነው የሚጨንቅ? እሱን በቃ ፈለገ የምፈልገው ነገር ነበር። እሷን በቃ እሺ ብላለች። በቃ ተስማምታለች። ምንድነው የምትፈልገው የነበረው ነገር? የኔ ወንድ ቆይ ምንድነው? ይሄ የቤተሰብ ጉዳይ ነው። ሰማ ምናልባት እነሱ ናቸው ነፃነትሽን እየነፈጉሽ ያሉት፣ እንዳናወራ እያደረጉን ያሉት እነሱ ናቸው። እነሱ ይውጡ፣ ችግር የለም። መውጣት ካለባቸውም ላስወጣቸው እችላለሁ። ችግር እንዳይፈጠር ሌላ ችግር። ከኛ ቤት ምንድነው የምታስወጣው? ወዴት ነው የምታስወጣው? እውነቱን ዝርግፍ አድርጌ የምናገረው እንደውም ምንድነው ነው ጨርሻለሁ። እንደውም ከዚህ በኋላ ስላረጋችሁት ነገር፣ ስለምታደርጉኝ ነገር፣ ስለምትፈጽሙብኝ በደል እንዳለ ማለት ነው። እሺ ፎቶ ነው ሌላ ሰው ነው አይደለም። አንቺ ባለጌ፣ አንቺ ስለተጸበልጭ ምንድነው የምታወራው? ምንድነው ተቀመጥ። እስኪ ቁጭ በል አንተ ራስህ ተቀመጥ። አንቺ ስልኩን ይሄ ነው አይደለ? ፎቶ ነው። ቆይ ምን ቤት ነህ አንተ? ምን ቤት? ተቀመጪ። በገዛ ሆድሽ ያለው ልጅሽን ሽጠሽዋል እንዴ? ምን እየሆነች ነው? ካሜራማን እስቲ ቆይ እስቲ ደህና ነሽ? እስቲ ቆይ ውሃ ነገር ካለ ይዘሽላት ነይ። አይዞሽ ትንሽ ከፍ አድርጊያት ራሱ። እናንተ የደበቃችሁኝን ነገር እያንዳንዱን ነገር ትነግረኛለች። ይኸውልህ ጤንነቷ ከተረጋገጠ በኋላ እዚህ ትመጣና ከአንድ ሰዓት በኋላ ይደወልላታል ስልክ። እዚህ መታ እያንዳንዱን እውነት እናንተ ልትናገሩ ያልፈለጋችሁትን ትናገራለች ማለት ነው። ሰላም ውድ የገመናሹ ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመናሹ እንሰኛለን። እኔ ደግሞ በሱ ፍቃድ ነኝ። እንግዲህ ከበዓል በፊት እንግዲህ ነበር የተገናኘ ነው። ዛሬ ደግሞ በአዲስ ታሪክ ከአንዲት እህታችን ጋር ተገናኝተናል። ያው በበዓል የገጠሙ ነገሮች ነበሩ። ትንሽ ቅባት የማብዛትም ነገር ስለነበረ ትንሽ ህመም ላይም ነበርኩ። ከዛ ገግሜ እንግዲህ ለእናንተ ለተመልካቾቼ አንድ አዲስ ለየት ያለና አሪፍ ታሪክ ይዤላችሁ መጥቻለሁ። እንግዲህ ከጎኔ አንዲት ባለ ታሪክ ወይም እህታችን ትገኛለች። እስቲ ምንድነው ታሪኳ? የተፈጠረባት ነገር ምንድነው? ለምንስ እኔ ልታናግረኝ መጣች የሚለውን ነገር እዚሁ አስታክኬ እሷን ጠይቃታለሁ። ወደ እሷ እናልፋለን። ሰላም የኔ እህት፣ ማን በል ስምሽን? ሰላም እንዴት ነክ? ስሜ ላምሮት ይባላል። ያው እዚህ ቤት ውስጥ ስኖር ሰራተኛ ሆኜ ነው የምኖረው። ያው አንተን የጠራሁበት ምክንያት ያው ጋዜጠኛም ስለሆንክ እንድትተባበረኝና እንድትረዳኝ ነበረ። እሺ በምንድን ነው የምተባበርሽ? ማለት ማግዝሽ ነገር ምንድን ነው? እስቲ ታሪኩን በደንብ ግልጽ አድርገሽ ሀተታ ሰተሹ በደንብ ተንተና አድርገሽ ለእኔም ለተመልካቾቻችንም ግልጽ አድርጌልን። እሺ ያው እዚህ ቤት ውስጥ ስገባ እንደ ሰራተኛ ነው የገባሁትና ያው የዚህ ቤት ባለቤቶች ባለሀብት ናቸው። ያው እዚህ ቅርብ ቦታ ላይ ስጋ ቤት አላቸው እና በጣም ጥሩ ሰው ናቸው። በእርግጥ ግን አንድ ቃል የገባሁት ነገር ነበርና ከገባሁ በኋላ ግን ለራሴ አሳሰበኝ እና ያው እዚህ ከገባሁን ወደ 9 ወር እየሆንኩ ነው። እሺ ምንድን ነው ቃል የገባሽው ነገር? አይ እንትን ቃል የገባሁት እሱን ተውና ስለነሱ ልንገርክና ከዛ ቃል የገባሁትን ነገር እንትን ትለኛለህ። አይ ሙሉ ታሪኩን ግልጽ አድርገሽ ካልነገርሽኝ እኔ ምንም ላግዝሽ የሚችለው ነገር የለም። ስለዚህ እያንዳንዱን ታሪክ ግልጽ አድርገሽ ልምትሄጂ ከሆነ እኔም አንቺን ለማገዝ ፈቃደኛ ሆናለሁ ማለት ነው። አይ ቃል የገባሁትን ተው ልንገርክና ከዛ በራስህ እንትን ትላለህ። በኋላ ደግሞ ሌላ ችግር ውስጥ ደግሞ ብገባ እኔ መውደቂያም የለኝም
ያው እንደምታየኝ እኔ ነፍሰ ጡር ነኝና እኮ ስለዚህ ችግር ውስጥ የምትገቢም ከሆነ ለእኔ ንገሪኝ፣ ችግር የለውም። ላግዝሽ ነው የመጣሁት፣ ልረዳሽ ነው የመጣሁት። ስለዚህ የሚያስፈራራሽም አካል ካለ የሚያስፈራራሽም ነገር ካለ እኔ ከጎንሽ አለሁ። ላግዝሽ ነው የመጣሁት። ስለዚህ ልረዳሽ እስከመጣሁ ድረስ የምታውቂውን ታሪክ ሙሉ ካልነገርሽኝ እኔ ላግዝሽም አልችልም። ምክንያቱም ይህን ሁሉ ካሜራ ስንት ነገር ይዤ የመጣሁት አንቺን ብዬ ነው አይደል? ስለዚህ ታሪኩን ግልጽ አድርገሽ ንገሪኝ፣ ካለበለዚያ መቀጠል አንቺ። ያው አንተን ራሱ ያስገባው ከኔ ቁልፍ አስቀርጬ ነው እንጂ ከዚህ ቤት እኔ ወጥቼ አላውቅም። እዚሁ ታፍኜ ነው ያለሁትና አሁን ራሱ ወጣ እንዳሉ ነው ወደ የሚሰሩበት ቦታ ላይ ወጣ እንዳሉ ቁልፍ አስቀርጬ ነው አንተን ያስገባው። ከአንተ እንዳመጣው አያውቁም፣ እንደጠራው አያውቁምና አሁን ላይ እኔ አሁን ተጨናንቄ ነው ያለሁት። ከቤትም ስለማልወጣ ሁሉ ነገር ዝግ ነው፣ መስኮቱም ምኑም። እሺ ምንድን ነው ያጨናነቀሽ ነገር? ማለት ምንድን ነው የተፈጠረው? እዚህ በምትሰሪበት ቤት ውስጥ ምንድን ነው ያለው ችግር? በባልና ሚስት መሀል ችግር አለ? ከአንቺ ጋር የሚያገናኛቸው የሆነ የተፈጠረ ነገር አለ? ምንድን ነው? እስቲ ግልጽ አለ። ያው እኔ የተስማማሁት ነገር ነበርና ከዛ በሰዓቱ አስቤው፣ አሁን ግን የእናትነት እንትኑ አሳሳኝ እና ያው የእሱ ባለቤት መውለድ አልችልም። አይ ትችላለች፣ ግን እኔም እሷም እርጉዝ ነን። ማለት ሁለታችንም እርጉዝ ነን። እንዴት ሆኖ እርጉዝ ልትሆኑ ቻላችሁ? ማለቴ እነሱስ ባልና ሚስት ባለትዳር ናቸው። አንቺ ስኬት መጥተው ነው እርጉዝ? አይ እኔ እርጉዝ ነኝ። መጀመሪያም እርጉዝ ነበርኩ እኔ። ለዛ ነው ተወው በቃ። እዚህ ቤት ከገባሽ ሰዓት ጀምሮ ነው ወይስ ከገባሽ በኋላ ነው ይህ ነገር የተፈጠረው? አይ ከገባው ነው። ከገባሽ በኋላ። ስለዚህ ከዚህ ቤት ውጭ ወይ ሌላ ግንኙነት ነበረሽ ወይስ ምንድን ነው ያለው ነገር? አይ ተወው በቃ፣ ያው ይኖረኛል። ተወው በቃ። ለምን ማለት ንገርኝ እንጂ ይህን ሁሉ ሰዓት ስንት ስራ ትቼ ስንት ባለ ታሪኮች እያሉ እነዛን ትቼ የመጣሁት እኮ አንቺ ጋር ላግዝሽ ልረዳሽ ነው። አንቺም ያለሽን የምታውቂው ሙሉ ታሪክ እንድትነግሪኝ ነው። ስለዚህ አሁንም ቢሆን ተረጋጊና ያለው ሙሉ ታሪክ ንገሪኝ። አሁን ስላለሽበት ሁኔታም ከአሰሪዎች ጋር ያለሽ ጥሩ ያልሆነ ግንኙነት አለ መሰለኝና እነዛንም ነገሮች እስቲ አንድ ላይ በደንብ ግልጽ አድርገሽ ንገሪኝ። እስካሁን ያወራሻቸው በደንብ ምንም ግልጽ ሊሆኑልኝ ስላልቻሉ አንዴ ተረጋጊና ቀስ ብለሽ ታሪኩን ንገሪኝ። ያው እኔ ያለሁበት ችግር አሁን ላይ በቃ ውስብስብ ያለ ነገር ነው ያለሁት። ችግሬ በጣም ተወሳስቧልና ምን ብዬ ልንገርህ? ከምኑ ልጀምርልህ? ምን አይነት ጉድ ውስጥ ነው የገባሁት? ከምኑ ልጀምርልህ? እሺ በእናትህ እሺ ጀምሪልኝ። እዚህ ቤት እንዴት ገባሽ? ከዛ በኋላ ስላለው ነገር ከነሱ ጋር የሚያስፈራሩሽ ነገርም ካለ እስቲ ምን አይነት ሰዎች ናቸው አሰሪዎች ወይም አለቆች? አብረሻቸው የምትኖሩ ሰዎች ምን አይነት አለቆች ናቸው? ምን አይነት ሰዎች ናቸው? አሁን ያለሽበት ሁኔታ ምን ላይ ነሽ? መቼስ የሆነ ችግር ገጥሞሽ ነው እኔ ጋ የመጣሽው። ስለዚህ እኔም እንድረዳሽ ከፈለግሽ ያለውን ታሪክ ንገሪኝ። ውስብስብ ነገርም ካለ እሱንም ንገሪኝና ምናልባት ከአንቺ ጋር ተነጋግረንም ከነሱ ጋርም ሆነን እዚህም ብዙ ሰዎች ስላሉ ከነሱ ጋር አንድ ላይ ሆነን ምናልባት መፍትሄ መፍጠር ሀሳቡን እንሰራለን። ስለዚህ ተረጋጊና አሁን ንገሪኝ ታሪክ ከመጀመሪያው ጀምሪና። እኔ አሁን ምን ብዬ ልንገርክ? እኔ አሁን እዚህ ቤት ተጨናንቄ ነው ያለሁት። ወጥቼ እንደማላቅ ነግሬያለሁ። መጀመሪያም በቃ ታፍኜ ነው ያለሁት እዚህ ቤት ውስጥ። እኔ ጨንቆኛል። አሁን ላይ ጭንቀት ላይ ነው ያለሁት እና ለእኔ ግራ ገብቶኛል። ምን ከምኑ ልጀምርልክ? ምን አይነት ጣጣ ውስጥ ነው የገባሁት? እሺ ምንድን ነው ማለት? እዚህ ቤት ውስጥ የሚያስፈራራሽ ሰው አለ? አለቆችሽ የበደሉሽ ነው ወይስ ምንድን ነው? ይዚህ ነው ያለ። ለእኔም ታሪክሽን ግልጽ አድርጊልኛ እንድረዳሽ። እዚህ ድረስ እኮ የመጣሁት አንቺን ለመርዳት ነው አይደል? ስለዚህ እድሉን ስለሰጠሁሽ ተናገሪ። ካልነገርሽኝ እኮ እኔ ምንም ማግዝሽ ነገር አይኖርም። እውነት ግን አንተ ልረዳኝ ነው? እኔ እኮ ግራ ገባኝ እኮ ለራሴ ግራ ገባኝ። አዎ ላግዝሽ ነው የመጣሁት። በኋላ ሁሉን ነገር ተናግረክ እኔ መውደቂያ እንዳላጣን የፈራሁትኝ። አንደኛ ነፍሰ ጡር ነኝ። ሌላ ችግር ውስጥ ነው የምገባው። ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ።
የስንት ወር? አሁን 7 ወሬ ነው። 7 ወርሽ? እሺ። እና እንዴት ነው ታዲያ? እኔ በቃ ጨንቆኛል። አሁን ላይ በጣም ነው የጨነቀኝ እኮ። ምንድን ነው የጨነቀሽ ችግር? በቃ እኔ ለራሴ ግራ ተጋብቻለሁ። ሳትነግሪኝ ምንድን ነው ላቅ የምችለው ነገር? አሁን እኮ አላቅም እያልሽ ነው፣ ችግር ውስጥ ነኝ እያልሽ ነው። ስለዚህ እየተናገርሽ አይደለም። እኔ ከመሬት ተነስቼ እኮ ምንም ነገር ላቅ አልችልም። አንቺ ከነገርሽኝ ትንሽ ማስረጃ ተነስቼ ነው እንጂ ምን ብዬ ልንገርሽ? አሁንም ይኸውልሽ፣ ንገሪኝ፣ የምታውቂውን ነገር ንገሪኝ። ምንድን ነው ይሄን ያህል ለመናገር የከበደሽ ነገር? አንዴ ተንፍሹና ተገላገይ። እኔም ቢያንስ ከአንቺ አንዳንድ ነገሮችን ልወቅና መረጃዎችን ማሰባሰብ ልጀምር። እኔ እኮ ግራ ገባኝ እኮ እኔ ግራ ገባኝ። አሁን ራሱ አንተን ሳስገባክ አስቀርጬ ነው እንደነገርኩ። ምንም መንቀሳቀሽ የለኝም፣ በቃ መውጫ መግቢያም የለኝም። እሺ ምንድን ነው ይሄ እንድትንቀሳቀሽ የማያረግሽ ነገር ምንድን ነው? አለቆችሽ ናቸው እያስፈራሩሽ ነው ወይስ ምንድን ነው እየተፈጠረ ያለው ነገር? ምንድን ነው? ማነው እሱ? ካሜራ እነሱ ናቸው አለቆች? እነሱ ናቸው አይደል አለቆች? እሺ ተረጋጋ። አንዴ ላስረዳችሁ። እሺ ላስረዳ። ተረጋጋ። ይኸውልህ አንዳንድ ነገሮችን ለመጠየቅ ነው የመጣሁት። እኔ ጋዜጠኛ ነኝ። ከገመና ሾው ነው የመጣሁት። ምን እያደረክ ነው ታዲያ? ከቤታችን ምን እያደረክ ነው? ይኸውላችሁ ባለንበት ምን ታደርጋለህ? አንዴ ላስረዳ ወንድም፣ አዳምጠኝ። አንቺ ምን እያወራሽ ነው? ለምን አትነግሪያቸውም? ቆይ ምንድን ነው የምንነግረን? ምንድን ነው ያወራችሁት? ቆይ አንተ ማነህ? ጋዜጠኛ ምን ልታደርግ ነው የመጣው እዚህ? እኮ እንዳስረዳህ እድሉን ስጠኛ። ምንድን ነው የምታስረዳኝ? ነው ምን እያደረክ ነው? ከቤት አንዳንድ ጥያቄዎችን ለመጠየቅ ነው የመጣሁት። እሺ ተረጋጋ። እጅህን አንሳ። ምንድን ነው? እኔ አታስፈቅድም እንዴ? አትደውልልኝም ለኔ? ቆይ ለኔ አትደውልም? ምን እንዴት ነው የገባሽ? ይኸውላችሁ እናንተ እንደሌላችሁ ነግራኛለች። ስለዚህ ከእሷ ጋር ትንሽ ቆይታ እያደረግኩ ነበር። አይ ቁልፍ አይደለም። ቁልፍ ኬት አምጥተን? ቁልፍ ኬት አመጣሽ? እንዴ ገባ? ቁልፍ የለም እኔ ጋር እኮ የለም። ቆይ እንዴ ገባ? ከኔ መጣ? ካሜራው እስከ ነው ያመጣሽ? ይኸውላችሁ ቆይ አንዴ ላስረዳችሁ። ሲጀመር እኔ እዚህ ቤት ይኸውልህ ምንድነው እሱስ? እሺ ለምን አታስረጃቸውም? ለምን እዚህ ቤት እዚህ ድረስ ለምን እንደጠራሽ ለምን አታስረጃቸውም? ስማ ነካት እንዴ? ነክታት ነው? ምን አድርጌ ነው ምነካት እንዴ? ካሜራ እንዴት ነው የምታስቡት እንዴ? ምን ሆነ ነው? እሺ ታረቅ ካሜራማኑ ይኸውልህ እንዴ ምን ማድረግ ነው? ልቀቀው። ካሜራማኑን አንስት እንዴ ልቀቅ። እሺ ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር አይታችኋል። ካሜራማናችን እንግዲህ ተመቶ ወድቆ ነበር አይታችኋል። አቶ እሱ ባለውም ነብስ አጠፋው እስከሚል ድረስ ተጸጽቷልና አሁን ላይ ካሜራማኑም እንግዲህ አይኑ ቀልቶ ትሪት አድርገ ነው እንግዲህ ቀረጻችንን ለመቀጠል ተስማምተናል። ያው አቶ እሱ ባለው እንግዲህ ቤትህን ሳላስፈቅድ ስለመጣውም በጣም ይቅርታ። ሲጀመረም የመጣውበት ዋነኛ ዓላማ ሰራተኛችሁ እሷ ስለጠራች ነው እዚህ የመጣሁት ማለት ነው። እና ስለ አንዳንድ ነገሮች እንዳግዛት በተለይ በእርግዝናዋ ዙሪያ ስላሉት ነገሮች እንዳግዛት ነው እንጂ ጠራችኝ። እኔ ሌላ ነገር አስቤ እሷን ለመተንኮስ ወይም ለመድፈር ምንም ያደረግኩት ነገር የለም። ከእሷ ጋርም ሰላማዊ በሆነ መልኩ ቁጭ ብለን ስናወራ ነበር። ማለት ስለ እርግዝና ምንድን ነው የምታግዛት? ማለት ምን ሆና ነው? ምን ጎሎባት ነው አንተ የምታግዛት? ሲጀመረስ አንቺ እሱ ጋር ድረስ የሄድሽው ለምንድን ነው? እኛ ያልገባኝ እኮ ለምንድን ነው የጠራች? አንተ ምን ሆነ? እርግዝና ሰላም እኮ ናት። ምን ሆና ነው አንተ የጠራች? ምንድን ነው የምታግዛት? ቆይ ምን ሆነች ነው? ምን በደልንሽ? ምን ልትነግሪው ነው የጠራሽው? እናቴ ምንድን ነው የሆንሽው? ምንድን ነው እንትን ያልንብሽ? ቆይ ምን ብላ ነው? ምንድን ነው ያማከረች? እስቲ እኔ ምንም አልገባኝም። ቆይ ለእኛ አልነግሪም ታዲያ? እኔ እኮ እንደ ልጄ ነው ማየት፣ እንደ እህቴ ነው ማየት። እሷ ስትነግረኝ የነበረው ነገር ምንድን ነው? ቆይ የበደልንሽ ነገር አለ? ትማራለች፣ ትምህርቷን እየተማረች ይሄ ነገር መጣ። እንደ ሌላ ሰው እንኳን እንደዚህ ብለን ውጪ ከቤት አላልናትም። እሱ እንኳን እንደ ሌላ አይደለም። እቺ ልጅ እኮ የሰው ልጅ ናት። የእኛስ ልጅ ብትሆን እህታችንስ ብትሆን አውጥተን እንጥላታለን? ቤተሰብ የላትም። አርግዛ ስትመጣ እፎይ ብለን ተቀበልናት። ክትትል እናደርግላታለን። ትበላለች፣ ትጠጣለች፣ የምትፈልገውን ስራ እንኳን ጽዳትን የሌላ ሰው አምጥቼ ነው ማሰራት። ቆይ ምንድን ነው ያጎደልኩብሽ? ምንድን ነው የሆንሽው? ይሄ ሰውዬስ ማን ነው?
ካሜራ ድረስ እዚህ ቤት ይዘሽ የመጣሽበት ምክንያት ምንድን ነው? ቆይ እስቲ እኔ ላምሮት ላሚ ምን ሆነሽ ነው? ቆይ ምን አጋጥሞሽ ነው? ምን አጋጥሞሽ ነው? ምን ማለት ነው? ታዲያ ለምንድን ነው ያመጣሽው ልጁን? አይደለም ቆይ ምን ማለትሽ ነው? ታዲያ አንተ ምን ቤት ነህ? አንተን ለምንድን ነው ያመጣችሁ? አንደኛ አልነገረችንም፣ አላወራችንም። እኛ ስራ ደርሰን እንመጣለን። እዛ የሆነ በሬዎች ነበሩና ስጋ ቤት ስጋ ስለገባ እሱን ልናስተካክል ነው ሄድነው። ከመቼው ቅስፈት ነው? ጋዜጠኛ መቼስ አውርተሽው ነው? ይሄ እኮ ያቀደችበት ነው። እኔ የገረመኝ ያለ ቆይ ምን ሆና ነው? ምንም አልገባኝም እኮ ማለት ለምን ጠራች? እስቲ አንዴ ተረጋጋ። በመጀመሪያ ደረጃ ስለ ሰው ማንነት ሳታቂ ምንም አይነት ነገር አትናገሪ። ልንገርሽ፣ ቆይ አንዴ ላስረዳሽ። የሰው ማንነትማ ተቀብያት እሺ ብያት እቺ ልጅ ሰራተኛ ብዬ ነው ያመጣሁት። ግን ተቀብያት ቤት ውስጥ እሷም እርጉዝ ነች፣ እኔም እርጉዝ ነኝ። እኔም ነፍሰ ጡር ስለሆንኩ ነው እሷንም ለምን እንደዚህ ያደርጋለች? ናት ግን እርጉዝ ናት። ምን ማለት ነው? አይ ናት እርጉዝ ናት። ምን አጋጥመሽ ነው? ቆይ ምን ሆነሽ ነው? ምንድነው? አንቺ ነው የምታውቂያት? ወደ ቆይ ምንድነው ያስነካሽ? እሱ ሁለታችንም እርጉዝ ነን። እሺ ቆይ ሰው መንከባከብ ቆይ አሁን አንድ ቤት ውስጥ አንድ ወንድ ነው ያለው፣ ሰራተኛ አለች፣ ሚስት አለች። እንዴት ሁለት ሴቶች ከአንድ ቤት ውስጥ ሊያረግዙ ቻሉ? ምንድነው የተፈጠረው ነገር? ስማኝ ልንገርህ፣ በተለይ አንተን ነው የሚመለከተኝ ነገር። ምን ማለት ፈልገህ ነው? አንተን ነው የሚመለከተኝ። አንድ ቤት ውስጥ ሁለት ሴቶች አንድ ቤት ውስጥ አትበል እንዴ! እዛ እኛ እኮ እሷ ስንት ነገር እንደቻለ ታውቃለህ? ቤተሰቦቿ እናቷ ብታውቅ እንደምትሆን ታውቃለች ልጅ እንዴ! ትምህርት ቤት እዛ ከማንም ላይ እኛ ዲቃላ ብለን ከቤት ስላላባረርናት ነው። ዲቃላ ወልዳ አርግዛ ይዛልን መጣ ብለን ስላባረርናት ነው፣ ስላልኖርናት ነው እንዴ! ዲቃላ ይባላል እንዴ ሰው ልጅ እኮ። ለዚህ አንቺ ይዘሽ ዝም ብለሽ ተቀበልሽ እኮ ማለት እንዴ! ምንድነው ያረኩሽ? ዲቃላ አትበሉ፣ ዲቃላ አትበሉ። ተናገርሽ፣ ከማን እንደመጣ ተናገርሽ እንዴ! ከማን እንደዚህ እንደሆነች ተናገርሽ። እኛ ምናየው ማታ ተካኩላ ደስተኛ ሆና ፈታ ብላ ሄዳ ትመጣለች። 11 ሰዓት ምናምን ከሄደች 2 ሰዓት ነው የማታ ትምህርት የምትማረው። ለእሷ ብለህ ስንት ነገር ሰው እኮ ሰራተኛ እንደዚህ አያስቀምጥም እኮ፣ ትምህርት አያስተምር እንደዚህ። እኛ ስንት ነገር ባገዝናት፣ እዛ ሄዳ በፈለገች ሰዓት አምሽታ ስለመጣች ብዙ ነገር ስለሸፈንላት እንዲህ ስለተንከባከብናት ነው እንደዚህ የምታደርገው። ቆይ አውጥቼ ስላልጣልኩሽ ነው? ለምንድን ነው የምትይኝ? ታዲያ ምንድን ነው የኔ ጥፋት? ማንም ካሜራ ይዘሽ መተሽ ቤት ውስጥ ዝም ብለሽ የምታሰድቢን ምንድን ነው የሆንሽው? ቆይ ምንድን ነው የጎደልብሽ? ስንት ነገር ችለንሽ ነው እኛ እኮ ያስቀመጥን እኮ እንዴ! ይሄ ስንት ነገር ሸፈኝንልሽ እንዴ! እንደ እህትሽ እኮ ነው የምታይሽ። አንቺ ምን ሆነሽ ነው? ቆይ እሷ እንደዚህ ስለተንከባከበችሽ ነው እንዴ? እሷ ለራሷ እርጉዝ ሆና እኮ እንደ አንቺ እርጉዝ እንደሆንሽ ለራሷ እንደዚህ አልተጨነቀችም። ለእኔ እንኳን ጊዜ አልሰጠኝም እንደ አንቺ። እቺ ልጅ ይከፋታል፣ እቺ ልጅ ማንም የላትም ብለን አንቺን ስለተንከባከብን ነው። አስባል እናትሽ ብሰማ በመኪና ይዘን ሄደን ሐኪም ቤት እንትን ብለናት የምትፈልገውን ነገር ገዝተንላት የሚያምራትን ነገር ገዝተንላት። እኔ እኮ የሆነ ነገር ያጋጥማታል ብዬ እኮ ከቤት እንኳን ራሱ አናወጣትም እኮ እቤት ለምንድንከባከባት እኮ። ትምህርት ክላሷን ብቻ ነው ሄዳ የምትመጣው፣ እንደፈለገች ዘና ብላ ቤቷ ውላ ደስተኛ ሆና እንዴ። እኛ ሁሉ ነገር ለእሷ አምነን ነው ቤት ጥለናት የምንሄደው። እንደውም ተቸገረ ሮጥ ብዬ ወይ አንድ ቀን ትመጣለች ወይ እኔ እመጣለሁ አይተናን ነው የምንሄደው። ምን ሆነች ምን ነካት ምናምን ብቻዋን ሆና ምናምን ይጨነቅንላት። የሆነ ያቀደች ነገር ስላለን አውቃ ምስኪን ሆና ቆይ ምን በደልንሽ? እስቲ ጠይቃት። ምን በደልናት? እስቲ ደስተኛ አይደለሁም እኔ ሲጀመር። ምን አረግን? ምን አጎደልንብሽ? በምን መብላት መጠጣት እኮ ደስታ አይመጣም እኮ። ታፍኖ እየዋለ መብላት መጠጣት መውጣት አልፈልግም። እኔ ማንም የለኝም፣ ቤተሰብ የለኝም፣ ትምህርት ቤት ጓደኞቼም እንዲያውኝ አልፈልግም አላልሽም? ራስሽ እንደዛ አላልሽም? አልፈልግም መውጣት አላልሽም? በዚህ ልክ እንዲሆን አልፈልግም። የራስሽ እኮ ቆይ እኛ ለአንቺ ተጨንቀን ቤት ውስጥ ስላስቀርንሽ ነው? ብዙ ነገር ስላሰብንልሽ ነው? ስለጨነቅንሽ ነው? ታዲያ ለማን ብለን ነው? ለራሳችን። እኛ እኮ መንገድ ላይ ወጥተን መጣል እንችላለን እኮ። አንቺን ምን አገባን ብለን አስፈራርቶሽ ነው? ባመጣሽበት መልሽ ማለት እንችላለን። ምን ብላት ነው? ቆይ እሺ አንዴ ላስረዳ። አረ ወንድሜ እኮ ቆይ እሺ ይኸውልሽ ስሚኝ አንዴ አድምጪኝ። ካሜራውስ ምንድን ነው? ለምንድን ነው ካሜራ እየተቀረጸ አዳ? አሁን ለምንድን ነው ቆይ ስለ ካሜራ ተጨነቀልሽ? እንደምትሰምሽ አድምጪኝ። እሺ እና ምንድን ነው? በመጀመሪያ ደረጃ እቺ ሴት እኔን ስጠራኝ ያለ ምክንያት አልጠራችኝ። ምክንያቱ አልገባን እኮ ላስረዳ ነው። ልመጣልን እንዴት ነው? አርጉዛ የለችም ታወራ። ሲቀጥል ደግሞ ቤት ውስጥ ቆልፋችሁባት እንደምትሄድ ተናግራለች። ዛሬ ራሱ እኔ የገባሁት ቁልፍ ቀርጻ አስቀምታ ከደበቀችበት አውጥታ ነው ከፍታ ያስገባችኝ ማለት ነው። ሲቀጥል ደግሞ ይኸው ላስረዳ። እኛ እኮ ቆልፈንባት የምንሄደው የሆነ ሰው ገብቶ ይችል ልጅ የሆነ ነገር ቢያረጋትስ ብትጎዳስ? እኛ ቤት ከዚህ በላይ ምንድን ነው የሚያረጋት?
ነፍሰ ጡር አይደለች? ነፍሰ ጡር እኮ ምን ቢጎዳስ ቢደፍራትስ? ዘንድሮ ታዲያ እንጂ በር ክፍት ትላለች። እኛ ቤት አንዱ ብቻዋን ነው የምትውለው። የሰፈር ሰው ማን ተቀበልን? ቆይ ምንድን ነው የምታወራች ልጅ? ምናምን አትበሉ። ሲጀመር ታውቃላችሁ ጉዳይ ሆነ አይደል? ስለምን ጉዳይ ነው የምታወሪ አንቺ? እኛ ከትምህርት ቤት አድርገሽ ከማንም ቆንጠጤ ከማንም ከውለሽ እዛ ስለመጣሽ እሱን የምናቆኘው እኛ ምንድን ነው የምናቀልሽ? አባትዮ ማን ነው ከኛ ያመጣሽ? ምን ማልቀስ አይደል እንደ ስራሽ? እንደዚህ ስጠይቅሽ ማልቀስ ነው። ታዲያ እኔ ምን ላድርገው? ቆይ አንቺ ፈልገሽ ያደረግሽው አንቺ ፈልገሽ ይሄን ነገር ካመጣሽው ታዲያ እኔ ምን ላድርግ? ምን እናድርግኛ? ስለተቀበልንሽ ቆይ ወደ ቤተሰቦች ያትላኩ እናንተ እዚህ ሁሉ ነገር ሸፍኗላችሁ። እሷን ነፍሰ ጡር አይደለችም እያልሽኝ ነበር አይደል? አይ ናት። ለምንድን ነው የምታንገራግሪው? አይ ማንገራገር ሳይሆን ነኝ ስላለች ናት። መጀመሪያ አይደለችም ብለሽ ተናግረሽ ነበር። እሷ ነፍሰ ጡር እንዳልሆነች እየተናገረች ነው። ስለዚህ እውነት ነፍሰ ጡር አይደለሽም። ነፍሰ ጡርም ከሆንሽ ስንት ወር ነውሽ? ስለ ልጁ እናውራሽ። 5 ወር መናገር አልፈለግኩም እንጂ እኮ እሷም አሁን እየደረሰችልኝ ነው። ልጄም እኮ እየደረሰልኝ ነው። እኔ እኮ ማለት እሷን አብልጬ ስለተንከባከብኳት ከኔ ሚስት ትቼ እንዳትጎዳ ብዬ እሷ ለምን አብልጠ ተንከባከብካት? ከሚስት በላይ ማለት ነው። ሚስት ነፍሰ ጡር አይደለችም ማለት ነው። እሷ እኮ ባዕድነት አይሰማትም። እሷ ቤቷ ነው። የፈለገችን ነገር ትጠይቀኛለች። እሷ ምትጠይቀኛለች። ሴት ናት። ከእሷ አስበልጠ ወደ እሷ ስታደላ የመቅናት ነገር አለ። እቺ ልጅ እኮ ማንም የላት። እሷ ቤቷ ነው፣ ባህሏ ነኝ። እንደፈለገች ነው ከኔ የፈለገች ነገር የምትጠይቀው። ወታ የፈለገች ነገር ማድረግ ትችላለች። የኔ ማለት እሷ ነው። እሷ ግን ራሷን እንደ ባዳ ስለምታይ ነው እንደዛ እንዳይሰማት። ማንም የላትም ስላልኩ ነው ምንከባከባት እኔ ጭምር አይደለም። እሷም እንደህቷ አይከፋሽም አይደለ? እሷን እንዲህ ምንከባከባት እንዳትቀና ብዬ እሷ ራሱ እንደውም ከእሷ ጋር ተጨቃጨን ነበር በዚህ ጉዳይ። አንተ እንኳን በዝቷል አሁን ምናምን ረጋበል ምናምን እኔ ራሱ የሆነ የተንከባከባት እንዴ ምናምን ትላለች። ብንከባከብም ከኔ ያምራል ምናምን እያለች እሷ ራሱ ትናገረኛለች። እኔ ቆይ የእሷ ሆድ እንደሷ ስላልተነፋ ነው እንዳንቺ በጣም ስላላስታወቀ ነው ነፍሰ ጡር አይደለችም። ለምን አልተነፋም? ሲጀመር አይ እውነቱን እናውራ ከተባለ 5 ወር ከሆነ ያው የሆነ ነገር ያስታውቃል፣ ሆድ ላይም ሲታይ ማለት ነው። አንቺ ግን ምንም የሚታይ ነገር የለም። የሁሉም ሰው እኮ አጭር ስለሆነች የሁሉም ሰው ተፈጥሮ እኮ ይለያያል ወይስ መረጃ ምናምን ነው ግዴታ እርጉዝ ለመሆን? ቆይ ዛሬ ምንድን ነው? ሲቀጥልም ደግሞ እሷ ሚስት እያለች እሷም ነፍሰ ጡር ሆና በዚህ ጋር ሰራተኛ ነፍሰ ጡር ከሆነች እንዴት ነው ማለት ከእሷ አስበልጠ እሷን ሁለታችሁም አንድ ላይ ትሪት ማድረጋችሁ የሆነ የሚያስጠረጥር ነገር አለ። ይኸውልህ ምንም አትንገረኝ። ሰራተኛ ትምህርት ቤት ነው ትማራለች፣ አረገዝኩ ብላ ለአንተ ብትነግር አውጥተህ ትጥላታለህ? እኔ ሰባውነት ሰማን መቼም እኛም እኮ ሰው ነን። እኔም ነገ ምን እንደምሆን አላውቅም። ዛሬ የተመቻቸ ህይወት ዛሬ ጥሩ ህይወት ስላለኝ አይደለም፣ ነገ ደግሞ ምን እንደሚያጋጥመኝ አላውቅም። ሰው ነን። እቺም ልጅ እኮ እንዲሆናለሁ ብላ አይደለም ሀገራዊ መጣች። ሆነ ተቀበል። እኛ አምነን ተቀበል ሆኗል። እንዴትም ቢሆን ከማንም ይሁን እንዴትም አርግዛ መታለች አልጣልናት፣ አልጣልናትም። አውጥተን ከተቀበልናት በኋላ እየተጠየፍናት ወይ ደግሞ እያናደ በቃ እየጎዳናት ምናምን እያበሳጨናት እሷን የምንንከባከብ ያን የመቀበሉ ምን ዋጋ አለው? በዛ አትሄድም ነበር መጀመሪያ እዛው ተናግረን መጣ። ምንድን ነው እዚህ ጋር እኛ አሜን ብለን እንዴት እንደምናገር እኮ ነገር አገባኝ። አንተ ደግሞ ምንድን ይኸውልህ አሁንም እኔ ግራ እየተጋባው ነው። ምንድን ነው ግራ ያጋባህ? ጠይቀን እስኪ። ከእሷ ፊት ላይ ከማየው ስሜት አንጻር እሷ እየተናገረችው ካለው ነገር አንጻር እናንተ ደግሞ ከምትናገሩት ነገር ምንም ነገር እያሳመነኝ አይደለም። ሲጀመር ታሪኩም ማለት ነው እያላችሁ ያላችሁት ነገር ራሱ ግራ እያጋባኝ ነው። ለምሮት እስቲ ምን ሆነሽ ነው? ምን በደልሽ? ምን አሳነስንብሽ? እኮ ምን አይደል እንዴ? ለምን ለሷ እኔን ለምን ታጨናንቁኛለሽ? እኮ አንቺ ነሽ። እሱ እኮ አንቺ ነገርሽው ነገር እኮ ነው የጠየቀን ያለው። አያስፈልገኝም። እሱ እየጠየቃችሁ ነው። እሱ እኮ አንቺ ነገርሽው ነገር እኮ ነው የጠየቀን ያለው። ምንድን ነው ያቆሱ? አንቺ ጠራሽው? እኔ ዲቃላ ነው የወለድኩትኝ። ያጣራልኝ። በቃ ዲቃላ ነው የወለድኩትኝ። ይጣራልኝ። እሺ ማን ነው ይዘሽልን ነይ አለ ትምህርት ቤት ነው። እንዴት መጣ? እዚህ ያመጣዋለሁ አለች። ትምህርት ቤት እኛ በምን እናውቃለን? የሆነ ሳለ ወደ እየገፈሰ እየተጨነቀች ወደ ላይ እያሰማ ምን ሆነሽ ስንላት እንደዚህ ሆነ። ስናስመረምራት እንደዚህ ሆነ። 2 ወር ምናምን ሆነ። በሂደት ይኸው እየተንከባከብናት እዚህ ሁሉ አሁን 5 ወር 6 ወር ወደዛ ይጠጋ ነው ያለው። እኔ እኮ ሐኪም ቤት ራሱ በግድ ነው ይዣት የሄድኩት። መሄድ አልፈልግም። አንዴ ላስረዳ። ታዲያ የዚህን ያህል እሷን ከወደዳችኋት ለእሷ የተለየ ነገር ካላችሁ ምን ማለት ነው? ዲቃላዋን ምናምን ማለት
የእሷ እኮ ነው ተናዶ እኮ ነው። እንደዚህ ማለት አትችልማ። አብራችሁ እየኖረች ለእሷ ስሜት ኖሯችሁ እሷን በተለየ መልኩ እየተንከባከባችሁ ልጇን ደግሞ ዲቃላ ብሎ መሳደብ ሌላ ነገር አለ ማለት ነው። ሰው እያደረክለት እንዲህ ሁሉ ለሱ መስዋዕት እየከፈልሽ ማለት ነው። እየከፈልክ የሆነ ራስን እንደዚህ ሲጎዳ በሌላ ሰው ሲያስወቅስ ሲከስ ምን ይሰማል? ምን አደረገች? ቤት ውስጥ እየተፈጠረ ያለውን ነገር የተሰማትን ነገር እሷ መጠየቅ ስላልቻለች በእኔ በኩል መታ እንድጠይቅ ነው ያደረገች። እንዴ ጋዜጠኛ እቤት ድረስ እንዴት አመጣች? እሺ እኔ እኮ ያናደኝ እሱ እኮ ነው ማለት እኔ እንደ ወንድሟ ነው ታየኝ፣ እሷ እንደ እህቷ ነው ታየኝ። ይሄን ሁሉ ወር ከኛ ጋር ተቀምጣለች አኖርናታ። ሲጀመር ጥፋት ስላለባችሁ ትጮሃላችሁ። እንደኔ ቀስ ብላችሁ አውሩት። ሲጀመር ጥፋታችሁን ለመሸፋፈን አትጩሁ። እስቲ አንተ ምን ትላለህ? የሆነ ሰው ሲያናድድ እንዴት ነው የምትናገረው? በምን እንትን ነው የምትወስደው? እንዴ ተናደድኩ በቃ እኔ እንጂ ማለት እሷን እንዴት ነው እንዲቃላ አይባልም እኮ ግን ቃሉን ደጋግመኸዋል። አንዴ ብትለው ምንም አይገርመኝ። ስለደጋገምከው ግን ሌላ ነገር አለ። እኔ እኮ ትምህርት ቤት እዛ የፈለገችውን ነገር ሆና መታኛ ይሄን ስለተቀበልናት ነው እኛ አሁን እንደዚህ የምትከሰል። አንዴ ላስረዳ። እሷን ታምኗታላችሁ አይደል? እናንተ ጋር በምትሰራ ሰዓት ታምኗታላችሁ። ስትሰራ በነበረበት ሰዓት ማለት ነው ከእናንተ ጋር ባላት ቁርኝት ግንኙነት ታምኗት ነበር አይደለ? ላስረዳ እኮ ታምኗት ነበር አይደለ? ባናምናን ነው ቤቱን ለብቻ ጠለናት። ስለዚህ አሁን ደግሞ እያመናቸዋት አይደለም በሆዷ ያረገዘችው ልጅ ዲቃላ እንደሆነና ታደከኔ ለበልታደ ከኔ የመጣው ያ ባልላት እሷ ባልላት እኛ ጋር ነው እየኖርና ያለችው። ከኔ ነው የመጣታል ወይስ በራሷ በተፈጥሮ ነው የታረገችው? ምንም ሰው እኮ ቤት ውስጥ ሲወልድ ዲቃላ ነው የሚባለው። ይሄ ደግሞ አዲስ አይደለም። እኔ እኮ እየነገርኩኝ ያለው በቃ እንዴ ታዲያ ምን ትላለህ አንተ ብትሆን? ምን ትላለህ? እሷን ይዘናት ነው ወይስ ሲጀመር እኮ ምንድነው እሷን ለብቻ ምን እናናገራት ነው? ለምን ለብቻ እናናገራት? ይኸውልህ እንደውም እናንተ አይደላችሁ የምታናግሯት፣ እኔ ነኝ ብቻዋን ማናገራት። እናንተ ውጭ ትቆያላችሁ። ልቀቀኝ! ወይ ምን አገባህ ነው የምታናገራት? ልቀቀኝ! እሷን ቆይ ልንገርህ። ይኸውልህ አቁም። ምን ፈለክ? ነገር ይበቃ ተስማምተን ነገር ያለውን ነገር እሱም ጊዜውን እዚህ ዝም ብለው አይፍጭ። ጊዜውን ከሚጨርስ ሌላ ስራ ካለ ወደ ስራ መሄድ ትችላለህ። ስለዚህ በደንብ አውርታችኋል ማለት ነው? አዎ። እሺ ምንድን ነው ንገረኝ እስቲ። ምንድን ነው ያወራችሁት? አይ ትቼዋለሁ በቃ ተው ማለት አይ ትተነዋል። ተነጋግረን ተው ነው ትተነዋል ማለት። እዚህ ድረስ ያስመጣሽኝ ልትነግሪኝ አይደል እንዴ? ችግር እንደገጠመሽ እንዳግዝሽ ፈልገሽ አይደል እንዴ? ግን አወራንበት። ምንድን ነው እናንተ ነው ይመለከታችሁ። ስለዚህ ምንድን ነው እያስፈራሩሽ ነው? ቆይ እሺ ተረጋጉ። እያስፈራሩሽ ነው? አይደለም እያስፈራሩኝ አይደለም። ትተነው ተነጋገርን። ለምን ትያለሽ? በቃ ያለውን መፍትሄ ፈታ ነው። ችግሩን ፈተነዋል። ምን እንደሆንሽ ነገርሽ። የኔ ወንድም አንተን ስለመጣ እናመሰግናለን። አይ ይዛችሁ የወጣችሁበት መንገድ ምንም ልክ አይመስለኝም። ሲጀመር እኔ ላይም እጅን አንስተን የወጣው በቃ ውጣ ከቤት አንተ በቃ ተስማምታለች አይደል? ሲቀጥልም ደግሞ ይኸውልህ ዛሬ እውነቱን ሳትነግረኝ የትም አልወጣ። አስፈራርታችኋትም ከሆነ ጠይቃታለሁ። እሷ አስፈራራልሽ? ምን ብለው ነው ያስፈራሩሽ? በልጅሽ ነው ያስፈራሩሽ? ምንም አላስፈራሩኝም። ስራ የለም ሌላ ስራ የለም የምትሄድበት ቦታ የለም። እኛ ተስማምተናል፣ ተባብረናል። የቤተሰብ ጉዳይ ነው፣ ተስማምተናል። በቃ እሷም ደስ ብሏታል። አሁን እሺ ብላለች። ስለዚህ በቃ ወደ ስራ ሂድ። እሺ ምን ብላችሁ ነው እሺ ያስባላችኋት? ንገሩኝ እስቲ። ለእኔም ንገረኝና እኔም ከተስማማውበት ይሄዳለሁ። ንገረኝ። ምን ብላችሁ ነው ያስማማችኋት? አንተ እኔ አሁን ስለ ቤተሰብ ሳያገባኝ ጠይቃለሁ። አንተ እኮ ምንም አያገባም። በቃ እኛ ቤተሰብ ነን፣ አወራን። በቃ እኮ ምንድን ነው ያወራችሁት? ንገረኝ። እሱ ይጨንቃል። አንተ እንዴት ነው ቢጨንቅ? እሱም በቃ ፈለገ የምፈልገው ነገር ነበር። እሷን በቃ እሺ ብላለች። በቃ ተስማምታለች። ምንድን ነው የምትፈልገው የነበረው ነገር? ቆይ ምንድን ነው? ይሄ የቤተሰብ ጉዳይ ነው። ቤተሰብ ጉዳይ ደግሞ ያለ ነገር ነው። እግርና እግርም ይጋጫል፣ እንኳን ሰውና ሰው። በቃ የሆነ ግጭት ነበረ፣ እሱን ባለው መንገድ ፈተናል። እሷም እሺ ብላለች። ስለዚህ አንተም ስለመጣ እናመሰግናለን። ይሄን ነገር ያለባትን ችግር ለእኔ የምትናገር ከሆነ ልጅሽን አንድ ነገር እናደርግብሻለን ብላችሁ አስፈራርታችኋት ነው? አንተ ራሱ ቆይ በልጅ አስፈራራለሽ? ንገሪኝ፣ ለምን ታለቅሻለሽ? ሲጀመር አተነፋፈስሽም ልክ አይደለም። ይደብራት እኮ እሷ በቃ ደበራት። ሰው እኮ ነው ይከፋታል። ምንድን ነው? አንቺ ታያት፣ ራሷ ትናገር። አንቺ ታያት። እስካሁን እኔ ነኝ እኮ አብራት የቆየው። አንተ ቆይ ማነው ዛሬ መታ አንቺ ታያት ምናምን የምትለው? ምንድን ነው የቤት? ቆይ ሰውዬ ምንድን ነው የፈለገው? ቤቱ እኮ ነው አባ
የምትሄድበት ቦታ የለም። በቤት እኮ እያስፈራራኝ ነው። ምን ፈልገህ ነው? ቆይ እያስፈራራሁ አይደለም። ታዲያ ምንድን ነው? በቃ ጨርሰናል ብለሃል። ውጣ። ምንድን ነው የምትለው? ጨረስን እኮ በቃ። ካሜራ ደቀንሽን ያለ ፈቃድ ቤታችን መተህ ቁጭ አልን። የሰው እጅ ላይ ሰበብ አድርገህ ነበር ይዘህ መተህ። እኔ አላውቃችሁ። ዛሬ ቤት ያየኋችሁ ከቤት ውጡ ጀመር እኮ በቃ ውጣ ተብላለች። በቃ ጨርሳለች። እሷም እኮ አወራን እኮ። እኔ ያልተስማማን ነገር አለ፣ እሱን ተስማማንበት። እሺ ብላለች። ደስተኛ ናት። የተስማማችሁበት ነገር ምንድን ነው? እዚህ ድረስ የመጣሁት እኮ እሷን ላግዛት ልረዳት ነው የመጣሁት አይደል? ስለዚህ ልረዳትና ሰዓቴን ሚስ አድርጌ እስከመጣሁ ድረስ ነገሩን አውቄ መሄድ አለ። እየረዳችኋት እያገዛችኋት አልነበረም። ነግራኛለች። ምን ያህል እየጨቆናችኋት እንደነበረ ነግራኛለች። እሷን ነው መርዳት የፈለግኳ። እሷን ልረዳ ነው መጣዋ። በቃ እሷ አሁን ተረጋግታ እኛ ራሱን መርዳት እንችላለን። እሷ ራሷን መርዳት ትችላለች። ድሮ በምንረዳው ነገር ነው። እንደ በፊቱ አሁንም ቤቱን እየቆለፋችሁባት ልትሄዱ ነው? ቤቱን የቆለፍ ነው የኔ አባት ለእሷ ብለን ነው እንጂ እኛ ምንም ችግር ኖሮብን አለ። ጠይቃት። ለአንቺ አይደል እንደ ቤቱ የሚቆለፈው? የሆነ ነገር እንዳይደርስብህ ስለምናስብላት እናንተ ስትወጡ ሰው እንዲመጣ አልፈልግም ስላለች ነው። በቃ እኔ ማንም የእናንተ እግር ተከትለው የሚመጣ ሰው ስላለ አልፈልግም። በቃ ቤቱን ቆልፋችሁ ሂዱ አደለ ያልሽው? እንደሱ አላልኩም። ቆልፋችሁ ማንም እንዳያየኝ አለ። እንደሱ አይደለም ያልኩት። ስንት ነገር ነው። አሁን ምንድን ነው ያልሽው? እንደሱ አላልኩም። ቆልፋችሁ ሂዱ። በቃ በሩንም ቆልፋችሁ ሂዱ። የውጭ ነው አላልሽም? እኔ ግቢ ራሱ ይበቃኛል። በቃ ግቢ ውስጥ ሆናለሁ። ስራ ከሰራው ካልሰራው ደግሞ እተኛለሁ አላልሽም? ሲጀመር ስራ አትስሪ ብለናት እኮ። ስራ አይ ማለት ጥሩ ነው መንቀሳቀስ እኮ። እኔም እየሰራው አይደል እንደ እንደዚህ ሆኜ እንኳን ምንድን ነው ይናል። ታምር ነው እንደ ረጉዝ መሆን። ከዚህ በላይ ቆይ አንተ ምንድን ነው የምትፈልገው? ለምንድን ነው ቤተሰባችን የምትበጣበጣት? በቃ የእርግዝና ባህሪ ነው። በቃ ያነጫነጫል እና በቃ አንተን ጠራች። በቃ አለቀ። ሚስትህን ያነጫንጫት ይሄ ባህሪ ከሚስት ተለይቶ የእሷ እርግዝና ምንድን ነው እንደዚህ የሚያደርገው? እሷን ቤት ውስጥ ቆልፎ እስከመሄድ ድረስ ስራ እስካለማሰራት ድረስ እንደዚህ የተለየ እንክብካቤ ለሰራተኛ እስከ መስጠት ድረስ ያደረሳችሁ ነገር ምንድን ነው? ሰራተኛ መንከባከብ ሰራተኛ ሰው አይደለች። አንተ እንደምንድን ነው የምታየው? ሰው አይደለች፣ እህታችን ናት። በቃ እህታችን ተቀበልናት። የተቀበልናት እኮ ያኔ አርግዛ ስመጣ ነው። ምናልባት ከእሷ የምትፈልጉት ነገር አለ። ከእሷ የሆነ የተለየ የምትፈልጉት ነገር አለ። ሚስት ልትሰጥ ያልቻለችው ምናልባት ከእሷ ልታገኝ የምትችለው ነገር አለ። አንተ ስለምንድን ነው የምታወራ? ከእሷ ለማግኘት ይሁን ይሄን ነገር የምታረጉት? ምንድን ነው የምናገኘው ማለት ነው? ከአንድ ቤት ውስጥ 2 ሴት አርግዞ መገኘት ማለት ይሄ ከባድ ነገር ነው። እች ልጅ በቃ አርግዛ መታለች። አንተ እንዴት ነው የምትረዳ? በምን መንገድ ነው የምናስረዳ? እኔ ምርኩዝ ነኝ። እሷ እንደነገርን ቅድም አትናገር ብላ የማይሆን ቃል ነው ዲቃላ ምናምን ብላል ተናወርታል። እሷ እኔ አላቅም ከሌላ ቦታ መጣች፣ ተቀበልናት። አጋጣሚ እኔ ራሱ እየገረመኝ ነው። 2 ሴት በአንድ ቤት ውስጥ እርጉዝ ናቸው። ተመስገን ነው ብሎ መቀበል ነው። ምንድን ነው እርጉዝ ማርገዝ? ሁለቱም ሴት ሲያረግዙልህ አንድ ቤት ውስጥ ተመስገን ብለህ ትቀበላለህ። ተፈጥሮ ሚስቴ ናት አረገዘች፣ ልጅ ፈልጋለሁ። እሷ ደግሞ በተፈጥሮ አረገዘች፣ በሌላ ቦታ አረገዘች። እንዴትም እንጣላት ጣላት ትላለህ፣ እንጣላት እንተዋት። ከዛን አንድ ሴት ብቻ ታረግዛለች ቤት ውስጥ። በቃ እሷን እናውጣት፣ መንገድ ላይ ታኖራታለህ። ስንት ነገር ነች ያለት ታውቃለህ። ይህ ሰውዬ ምን ሆኖ ምንድን ነው የፈለገ? ምን እንችላችሁኛል? ሲጀመር እየተናገረች ነው። አምሮት ምን እየሆንሽ ነው? ቅድም ሌላ አሁን ሌላ ነሽ። ሰልችቶኛል። በቃ ምንድን ነው የሰለቸሽ? ምን ማለት ነው? አንዴ ዲቃላ ትላላችሁ፣ አንዴ ለእሷ ብለን ነው አበላናት፣ አጠጣናት። እንዴ ማብላት ማጠጣት እኮ መሰረታዊ ነገር አይደለም። ታዲያ ምንድን ነው? ምን አጎደልንብሽ? ምን አጣሽ? ከኛ ያጣሽው ነገር አለ? ብዙ ነገር አጥቻለሁ እኔ። ህይወቴንም አጥቻለሁ። ተጎሳቁዬ ነው ያለሁት። ሲጀመር እኮ የኛ ችግር አይደለም እኮ። ትምህርት ቤት ነው የምሄደው፣ መማር እፈልጋለሁ አልሽ። አስተማርንሽ። ትምህርት ቤት ሄደሽ እንደዚህ አይነት ነገር ይዘሽ መጣሽ። ዝም ብላ ተቀበልንሽ። ቆይ ምን እናድርግ? እኔ ራሱ ግራ ይገባ። እሺ ምንድን ነው የምትለው? ቆይ ምን እናድርግ? አሁን አንተ ውጣና እኛ ያለውን ነገር በቃ በራሳችን መንገድ እንፈታለን። ስለዚህ አንተ ራስን እያመመኝ ነው። በመጀመሪያ ደረጃ ይኸውልሽ እንድረዳት ነው እዚህ ድረስ የመጣሁት። ሲቀጥልም ደግሞ አንዲት ነፍሰ ጡርን ሴት ለእናንተ ትቼ አልሄድም። ምክንያቱም ትልቅ ችግር ውስጥ እንዳለች ከሷ እያየው ነው። ምን ቤት ነህ አንተ? አሁን መተህ ትቻት አልሄድም ምናምን የምትለው ምን ቤት ነህ? አሁን እኮ ነው የመጣው። አሁን ያየን እዚህ ቤት ውስጥ ውጭ ምንድን ነው ያወራችሁት? ቅድሞትሽ እናልሽው እንደ ከሱ ያረገዘችው የሆነ ነገር እኮ ምንድን ነው እሱ ምንሽ ነው? መቼ ነው ከሱ ማረግዝ? ከየትኛው ታዲያ ቀኑንም ለኛው አውርተሽ አይደል እንደዚህ ሆነሽ የመጣሽው? ዛሬ ከሱ እኔ እኮ ሰው እንዴት ነው የሚያሰው? አንተ ቆይ ምንድን ነው ፍለለው? አትወጣለን ከቤታችን ውጣለን።
በቃ ልትረዳት ነው የመጣ እሷም ከቤቴ ውጣልኝ በቃ። አንተን ይዘህ መጣ እሷ ደስተኛ ነች በቃ። ምንም የምትረዳት ነገር ስላለ ደስተኛ ነች። ደስተኛ እንዳልሆነች እየገለጸች እኮ ነው። ተናዳ ነው ምንም ተናዳ አይደለም። እርግዝናውም ሚስትህንም ማነጫነጭ ነበረበት። እሷንም እንደዚህ ካደረገ ማለት ነው። ሁለቱንም ቻልኳቸው እኮ የእሷ ባሰኝ እንዳልቻልካት እየተናገረች አይደለ እንዴ? እሷ በቃ ተናደ ነው ብያለሁ። የማያስማማ ነገር ተፈጠረ። አሁን ተስማማን፣ አለቀ በቃ። ምንድን ነው የተስማማችሁት? የሀሳብ ያስማማችሁ ሀሳብ እኔ ያን ነገር መፍታት ያልቻልኩትን ነገር አንተ በ5 ደቂቃ ወጥተህ አውርተህ ተስማምተህ የመጣችሁት ነገር ምንድን ነው? አብረን የኖርን ነን። ስንት ዓመት አብረን የኖርን እኮ ነው። አንተ እኮ አሁን ነው የመጣው። 5 ደቂቃ እኮ ነው ያልሞላ። አንተ ምን ቤት ነው አንተ የምታስማማ? በቃ የተፈጠረው ነገር ነገረችን። በቃ ተስማማን። ምንድን ነው የነገረቻችሁ? ምንድን ነው የተስማማችሁት? ለአንተ መናገር አይጠበቅብኝም። የቤቴን ራሴ ነው የምፈታ። ምን ሆነች ነው ጨርሰን አንሳላት። አንተ ማነው ተከላካይ ያደረገ? ዛሬ እያስፈራሩሽም ከሆነ ንገሪኝ። ላግዝሽ ነው የመጣሁት፣ ልረዳሽ ነው የመጣሁት። ያያቸው አይደል እንዴ? ያያቸው እኮ ነው። ምስቅልቅሌን እኮ እሺ። አሁን ስለዚህ እነሱን ላስወጣቸውና ከአንቺ ጋር ትንሽ ቆይታ ላድርግ። ምናልባት እነሱ ናቸው ነፃነትሽን እየነፈጉሽ ያሉት፣ እንዳናወራ እያደረጉን ያሉት እነሱ ናቸው። እነሱ ይውጡ፣ ችግር የለም። መውጣት ካለባቸውም ላስወጣቸው እችላለሁ። ችግር እንዳይፈጠር ሌላ ችግር። ከኛ ቤት ምንድነው የምታስወጣው? ወዴት ነው የምታስወጣው? ምንድነው ደግሞ የምታወራት? እኛ አወራናታል እኮ። ስለዚህ መናገር የፈለግከውን ነገር እየነገርከኝ አይደለማ። እሷ ትንገረኝ። አንተ ውጣ እንጂ እኛ ከቤታችን የትም አንወጣም። ምንድነው ከቤታችን የምንወጣው? ወዴት ነው የምትወስደው? ምንድነው የምታናግራት? ምን አገባህ? 5 ደቂቃ ነው የምትቆዩት። ከእሷ ጋር ትንሽ ቆይታ አድርጋለሁ። ምንም የምትቆየው ነገር የለም። ቆይታ እኛ ሳንኖር ቆይታ እኛ ሳናይ እኮ ቆይታ አለ። ቅድም ነበር ተቀምጠን ነበር ቤታችን እኮ። የተስማማችሁትን ነገር ንገረኝ፣ ካለበለዚያ ከእሷ ጋር አወራለሁ። ውጣ፣ ከቤታችን ውጣልን በቃ። በሰላም ውጣ። ምንድነው የምትስማሙ? ውጡ ትላለህ እንዴ? ይኸውላችሁ እየተቀረጻችሁ ነው። ገብቷችኋል አይደል? ካሜራ ውስጥ ነው ያላችሁ። እያስፈራራኸኝ ነው። እጅህን አንስተሃል፣ ተቀርጿል። ካሜራማኔ ላይም እጁን አንስተሃል። ይኸውልህ በእሱ ማስጠይቃለሁ ገና ካስፈለገ ማለት ነው። ሲጀመር በቤት ካላንተ ፍቃድ አልመጣሁም። የገዛ ሰራተኛችሁ ጠርታኝ ነው የመጣሁት። እንዳግዛት እንድረዳት ነው የመጣችሁ። ስለዚህ ችግር የለውም። እንደውም ይኸውልህ በዚህ ጉዳይ ከኔ ጋር ምንም መስማማት አልቻልንም። እዚህ ጉዳይ ላይ ፖሊሶች መግባት አለባቸው። ያለባትን ችግር እያንዳንዱን ነገር ለእሷ ትናገራለች። እናንተም እዛ ትሄዳላችሁ። ፖሊስም በዚህ መሀል መግባት አለበት ማለት ነው። ምን ያህል እየጨኮንካት እንዳለ ያኔ ትናገራለህ። ፖሊስ ፊት እናዘዛለህ እያንዳንዱ ነገር። የኔ ቤት ነዋ፣ የኔና እሷ ቤት ነዋ። በቤታችን እሷ ጠራችን። ምን ብለን የመጣው አንተ? ባለቤቱ ማን ነው ብለህ አታጣራም? ዝም ብለን መጣ። አጣርቻለሁ ምን እንደሆነ አጣርቻለሁ። ባይሉበት ወደ ቤት መጣ። እሷ ነች የጠራችኝ። እሷ ስጠራ ዝም ብለን መጣ በቤቴ። አንተ የሰው ቤት ሰራተኛ ብትሆን ዝም ብለህ እንዴት ትገባለህ? ስለዚህ ፖሊስም ይምጣና ችግር ከሌለ እሱም ማረጋግጦ ይሄዳል። ችግር የለው። ሲቪል ፖሊሶች አሉ እዚህ አካባቢ። ፖሊስ ትላለህ። ምን ያገባ ፖሊስ? አንተ ካሜራ ይዘህ መጣ፣ ካሜራ ይዘህ መጣ። አንተ መጣ ጋዜጠኛ ተብለህ እንደዚህ የሚያጫጫችሁ እኮ ስራችሁ እኮ እንደዚህ የሚያጫጫችሁ። ምን የምታወሪ አንቺ? ደግሞ ስለሰራችሁት ነገር እያንዳንዱን ነገር ትናገራለህ። ታግባለች። እውነቱን ዝርግፍ አድርጌ የምናገረው እንደውም ምንድን ነው ጨርሻለሁ። እንደውም ከዚህ በኋላ ስላረጋችሁት ነገር፣ ስለምታደርጉኝ ነገር፣ ስለምትፈጽሙብኝ በደል እንዳለ ማለት ነው ዝርግፍ አድርጌ ነው የምናገረው። እኛና እነሱ የተስማማ ነው በብዙ አላመመኝም። ጤነኛ ስለምን እውነት ነው? እሺ ዝም በይ አንተም ዝም በል። በሽተኛ ነው የሚባለው አይደል? አላመመኝም፣ ጤነኛ ነኝ። እነግራችኋለሁ። ሲጀመር እሷ መውለዳችንም ሲጀመር እርጉዝ አይደለችም። አንቺ ምንድን ነው የምታወሪው? እኔ መውለድ ማልችለው እርጉዝ አይደለችም ሲጀመር ማለት ነፍሰ ጡር አይደለችም። ተረጋጊና ቁጭ በይ። ተቀመጪ። አይደለችም ሲጀመር እርጉዝ። ፎቶ ላሳይ። ማስረጃ አለሽ? ለዚህ ነገር አለኝ። ማስረጃውን አንቺ ተቀመጥ። አለኝ፣ ፎቶ አለኝ፣ ሙሉ ፎቶ አለኝ። ፎቶ ማስረጃ አለሽ? እስቲ አንቺ ምን ማስረጃ ነው የምታወሪው? አሳያለሁ። ስልክ ጋር አለ። የምን ስልክ ነው የምታወሪው አንቺ? እስቲ ተቀመጪ፣ ቁጭ በይ። ተቀመጪ። ሳማርገዛችሁልም ምናምን ነሽ የምታወሪው። እሺ ተቀመጪ። አንቺ ነሽ የምታውቂው፣ እኔ ነው የማውቀው። እኔም አውቃለሁ። ሲጀመር ቤት ውስጥ የሚያፍኑኝ እሷ መውለድ ስለማትችል ከዛ ሀሳባቸው ምንድነው የኔን ልጅ ተቀብለው እኔ ውጭ ለመነሽ ነው። በቃ አታውሪ። ምንድነው የምታወራው? አንተ ተቃጣለን ምን? ፎቶ ላሳይክ እንዳለ ስለምን ፎቶ ነው የምታወራው? ዛሬ እውነቱን ሳትናገሩ የትም አንወጣም። ተቀመጪ። እሺ ፎቶ ነው ሌላ ሰው ነው አይደለም። አንቺ ባለጌ፣ አንቺ ስለተቀበልሽ ምንድነው የምታወራው? ምንድነው የምታወራው? ተቀመጥ። እስኪ ቁጭ በል አንተ ራስ ተቀመጥ። አንቺ ስልኩን አንቺ ስልኩን ይሄ ነው አይደለ? ፎቶ ነው። አንተ ቆይ ምን ቤት ነህ አንተ? ምን ቤት? ተቀመጪ።
አሁን ይኸውልሽ እውነታው እያንዳንድሽ ተረጋግጧል። ስለዚህ ምንም አታመጡ። ይሄ ነው አይደለ ቪዲዮ? ልብስ ጠቅጥቀው አታዩ ወራዳ እኔን ከቤት ውስጥ ስለተቀበልኩሽ ነው። ለነገሩ እናንተ እኮ እንክብካቤ አትወዱም። ሰው ሲያረጋችሁ አትወዱም። አንቺ ስለምን አምፓሽ ጉድ ነው የምታወሪ? ስለምን ጉድ ነው? ያው ቪዲዮ አሳየው። ስለዚህ ቪዲዮ የምትይው ነገር አለ? እኔ ቀረጽኳት እኮ ተደብቄ ጉዳቸውን ስለማቅ ተደብቄ ቀረጽኳትኝ። ምንድነው ተደብቀሽ የቀረጽኩት? የቀረጽኩሽ ተደብቄ ቀረጽኳት። ይኸው እንደሱ እንዳትሳደቢ ሲጀመር እና ብቶኝ ነው እና ጎረቤቱ እንዳለ እርጉዝ እንደሆነች ነው የሚያውቀው ሁሉም ቤተሰብ። ግን እኔ አፍነው ከዛ በኋላ እኔ ልጅን ተቀብለው ሊያስወጡን ሀሳባቸው። ያንቺን ልጅ ተቀብለው እኔ እኮ እንደ አንቺ ልጅሽን በሆድ ውስጥ አልሸጥኩም። ቆይ ተረጋጋ። እሺ እያለች ያለችው ነገር እውነት ነው። እኔ ጉድሽን ስለሸፈንኩ ነው። ባጋጠመኝ ችግር 200 ሺህ ብር ተቀበልኳቸው ማለት ሲጀመር እነሱ ናቸው እንደዚህ አይነት ነገር እንድሰራ ያሰሩኝ። እነሱ ናቸው። ሆድሽ ውስጥ ነው የሸጥሽው። ሲጀመር 200 ሺህ ብርም ገንዘብ ተቀብለሻል። እውነት ነው ተቀብያቸዋለሁ። ግን ብሩ አለ። ነገሩ በልጅሽ ራሱ አይናውጣንሽ። እንኳን ለእኔ ታዲያ ቦታ ሊኖርሽ ነበር እንዴ? 200 ሺህ ላሳይ ይችላል። ፎቶ ያነሳሁበት አረመኔ እውነት ፎቶ ያነሳንበት 200 ሺህ እንደዚህ ቁጥር የሰጠዋት ባለጌ ራሷ ቤተሰባችን በጠበቀች ደህና እየኖርን ነበር። ባለጌ ልጇ ሸጠሽ። ሰው ትመስላለች እንደዚህ ስትሆን እኮ ምስኪን ትመስያለሽ እንደዚህ ስትታይ። እሺ 200 ሺህ ምን የታረግሽ ታዲያ? ምኑ ጋር ያደረግሽው? ሸጥሽው ልጅሽን በሆድሽ ሞከር ነው በቃ ስንት ነው ያሌለው ነገር አወራን። ሰጠሽ የት ነው ለልጁ ሰጠሽ ነው? ብር አምጪ ብሎሽ ነው አስረግዞሽ። እንደገና ደግሞ ይሄን ሁሉ ብር ሸጥሽ። ሲወጣ ደግሞ በስንት ብር ልሸጪ ይሆን? ከዚህ በፊት ከሌላ ሰው ሸጣ ቢሆን በምን እናውቃለን? ስንት ብር ተቀብለሽ ይሆን ከሌላ ሰው ደግሞ ከሌላ ሸፈለት ተቀለ። እቺ እኮ ሰው አይደለችም እኮ ጨካኝ። እንዳንቺ አይነት እናት የለም። አሰዳቢ ሴት አሰዳቢ ነሽ። በሆድሽ ውስጥ ልጅ ሸጥሽ ገና ሳይወጣ ገና ሰው ሳይሆን ምንድነው ቢበቃሽ? ልጨምርልሽ እንዴ? ልጨምርልሽ? ሌላ ብር ትፈልጊያለሽ? 500 ሺህ ይሁንልሽ። ለአንቺ እንደሆነ መሸጥ ለምደሽዋል። ተከራከረች እኮ መንደሬ ያይዋጣኝ የሚያለች ትከራከራለች እኮ መንደረኛ። መጀመሪያ ለምን አልተናገራችሁም ይሄን ታሪክ? ያወቃችሁ ለምንድን ነው እኔን ግራ ስታጋቡኝ የነበረው? እኔ ላይ ድራማ ስትሰሩ ነበር እኮ እናንተም ማለት ነው። ሚስኪን ሆና ነዋ ይሄን ጉድ ሸፍኑልኝ ብላ እንጂ መንደሬ እንደሆነች የት እናውቃለን? ለኛ እንደዚህ ተንኮለኛ እንደሆነች አረመኔ ጨካኝ እናት። እኛ የዋህ ሆነች ተባበርንሽ፣ አወራን እኮ ተስማማን ብትዩስ እራሷ እኮ ነው ደግሞ ጠርታ ጉዳን ያፈነዳችሁ እኮ እና ታውን እኛ በቃ ሸፈነ። እሺ ጉድም ካለ ምንም ካለ እኔን የምጠይቃት። ስለዚህ እናንተ በቃ አቁሙ። እሺ እያሉት ያለው ነገር እውነት ነው። በገዛ ሆድሽ ያለው ልጅሽን ሽጠሽዋል እንዴ? ምን እየሆነች ነው? ካሜራማን እስቲ ቆይ እስቲ ደህና ነሽ? እስቲ ቆይ ውሃ ነገር ካለ ይዘሽላት ነይ። አይዞሽ ትንሽ ከፍ አድርጋት ራሱ አንተ ጀምራ ስለ ሆስፒታሉ ደህና ነች ብለን የሚለው እንጀምር። እሺ ተመልካቾቻችን እንግዲህ ከሰዓታት በኋላ ተመልሰናል። እንግዲህ ለአምሮት ላይ የተፈጠረውን ነገር አይታችኋል። ትንሽ ነፍሰ ጡርም ሆና ኢንተርቪው እያደረገች ስለሆነ ትንሽ ከነሱ ጋር ሲመጣ ከነበሩት ቃላትም ከድካምም ስሜት ይመስለኛል ትንሽ የልጁ ሁኔታ ላይ ጤንነት ስላልነበረ ወደ ሆስፒታል ሄደን ነበር። እኛም እዛ ቼክአፕ እየተደረገች ነው። ከዛ ነው እንግዲህ የተመለስ ነው እና የጤናዋም ሁኔታ ደህና ነች። ልጁም በጤንነት ላይ ነው የሚገኘው። እዚህ ጋር ደግሞ አብረውኛሉ። እንግዲህ ከእነሱ ጋር ቆይታ አድርጋለሁ። እሺ እናንተ ቤት በነበረች ሰዓት እሷ ማለት ነው። ስለዚህ እሷ ነፍሰ ጡር ስለመሆኑ አውቀናል። አንቺ ስላለመሆንሽ አውቀናል። ስለዚህ ልጇንም በሆዷ ውስጥ እያለ ለእናንተ እንደሸጠች አውቀናል። ስለዚህ ልጇንም ሆዷ ውስጥ እያለ ለእናንተ መሸጧ ከታወቀ የልጅቷንም አባት እናንተ ታውቃላችሁ ማለት ነው። አሁን እኮ አውቃ ነው። ማን ነው? እሷ አውቃ ነው። እባክህ አሁን አመመኝ ምናምን ብላ የምትወድቀው እኮ አውቀን እንድናዝንላት ነው። ለነገሩ ያው የታወቀ ነው። ዲቃላ ቤት ውስጥ ይዛ መታ በዚህ መልክ እንደዚህ ዲቃላ አይባልም። እያገዝክላት ነው እንዴ? ኧረ እያገዝኩላት ግን የሰው ልጅ ዲቃላ ሰው ነው ያል በቃ ልጅ ነው ተፈጥሯል። አንቺ ደግሞ አትጨቃጨቂ እስቲ እዚህ ጋር
በቃ ልጅ ነው አይደል? በቃ ታሙ ደነገጠች፣ ወደቀች። እዚህ ጋር በቃ ብዙ ነገር ተመላለሰባት አይደል? እኔን እየተቆጣኸኝ ነው አይደለም ውዴ? ነገር ማለት እዚህ ጋር ደንግጣ ወድቃ ዲቃ አይባልም ማለት አሟት ነው እንደዘነዛለች። አንተ ደግሞ ለሷ አይደለም ምናምን አሁን ምን ተገኝቶ ነው በዚህ ደቂቃ ገብቶኛል ምናምን የምትለው አይደለም። አይ ዲቃ ትንሽ ይደብራል። ቅድም ራሱ አባቷ አይታወቅም፣ ማን እንደሆነ አይታወቅም። ታዲያ ከዚህ ምን ሊባል ነው? የማንም ልጅ እኮ ዲቃላ ነው። አሁን የእናንተን ጭቅጭቅ ለመስማት አይደለም እዚህ የተቀመጠው። ለእሷም ለልጁም ይኸው ልክ እኔ ማለት ቅድም ካልኩ በኋላ የተሰማኝ ታውቃለህ። ቅድም እዛ ጋር ዲቃላ ምናምን ብዬ አንተ ራሱ ያልኩት ትክክል ነው። እዛ ጋር የሰው ልጅ ዲቃላ ይባላል። ምንም ቢሆን ሰው ነው እና ለዛ ነው እንጂ ሌላ ነገር የለም። እኔ እሷማ ምንም አትሆንም ነው። ከቅድሙ ሀሳብን ምንድን ነው ያስቀየረ በዚህ መልኩ? እንደነገጥኩ የተለየ ነገር አለ? አይ በጣም እንደነገጥኩ እዚህ ጋር ነገር ብትሆን ምን ልክ ነው። ያስደነግጣል እኮ ነፍሰ ጡር ነች። በቃ ስትወርቅ ያስደነግጥ። ግን ይሄን ያህል ደግሞ አንተ በጣም ተጨናነክ እኮ። ቆይ ምንድን ነው ሌላ እኔ የማላውቀው ነገር አለ እንዴ? በቃ በነገራችን ላይ ማለት እኔ ከእሷ ጋር የማላውቀው አንተ የምታውቀው ነገር አለ? ምን ማለት ነው? እኔና አንቺ እንደምናውቀው ምንድን ነው ከእሷ ማታውቀው? አንቺ ምንድን ነው አይደለም የሆነ ታውቂያለሽ። እሷ አውቃለሁ ከማንም አርግዛ እንደመጣች እናውቃለን። ታዲያ ምን ማለት ነው? አይ ቢሆንም እዚህ ጋር እሷ ወዳደቁ አስደነገጠኝ። በቃ ደግጫለሁ። አሁን ለልጁም ለእሷም ጤንነት የልጁ አባት መታወቅ አለበት። ማን ነው የዛ ልጅ አባት? የልጁ አባት እኮ የምታውቁት ነገር የለም። እኛ ይኬት ነው የምናውቀው። ያው ማለት መጀመሪያ ብዙም አይወራም ማለት ቅድም ራሱ አወርታ እንጂ አይወራም። በተገ ከማንም ባላፍታ አርግዛ የመጣችሁ ነው። ይሄ በየጭፈራ ቤቱ ስትሄድ እያመሸች እዚህ ሳገባ ፊት ማለት ነው ብላ የምትሄደው ሌላ ጋር አርግዛ የመጣችሁ ግን እንድንናገርበት አትፈልግም። ያ የተለመደ ነገር ነው። ማንም እዛ ጋር ምኑም ለባላፍት የሚሸጠውን ታውቃለህ እንዴ? 200,000 ብር ትንሽ ነው። የተለመደ ነገር ነው። እሱን ነው ያደረገችው። ለባላፍት ተሸጠው ባላፍት ምንም አይገዛ ነገር አለ ብለን እኛም መግዛት ብሎ ነው እነሱ። ስለዚህ ወስዳችሁ የሸጣችሁት ለባላፍት ነው ማለት ነው። 200,000 ራሷ አይፈልገችው እኮ ራሷ ፈልጋ ነው ያደረገችው። በቃ እንደዚህ አድርጉልኝ፣ ይሄ ነገር ሸፍኑልኝ አለች። በቃ ሸፈንላት። አሁን እኮ የወደቀችው ያ ነገር በቃ አይምሯን ስለነካት ነው። በቃ ማለት ጸጸት ስለተሰማት ነው እንደዚህ አውቃ እዚህ ጋር እንዲቋጭ ይሄ ነገር እንዳናወራ ምናምን የወደቀችው ለዛ ነው እንጂ እኮ እሷ ቀላል ልጅ እንዳትመስል እንደዚህ እንደምታያት እንዳይመስል እኛንም ጉድ አደረገችን እንጂ ባለሀብት ስራውን እንደሰራው እኮ ምን እሱ ብር አለው የፈለገ ነገር አደረገ። እሷ ሸፈንላት አይደል? በቃ እሷ ግን አወጣች ጉዱን። ራሷን በራሷ እንትን አለች። ራሷ ነው አንተንም ጠርታ ይከብዳል። ብቻ በቃ እኔ ምን እንደምነግርህ አላውቅም። ይኸው እንደነገርኩ ነው። ይከብዳል። አንተ ለምንድን ነው የምትርበተበት? እጅ ሁሉ እየተንቀጠቀጠ ነው ማለት ሰው አይደለም። ያ ሰው እንዲህ እዚህ ጋር ሲጎዳ አያዛዝንም? እንደነገጥኩላት አሰብኩላት። እቺ ነገ ምን ትሆናለች ነው የዛሬ ነው የለም እኮ መቼም እቺ ደግማኛ ጋር ትኖር ነገር እንደዚህ ያዋርዳል። አሁን እዚህ ጋር ብትል አንተም እኛም ሁላችንም እኮ አንቀርም። አንተም ተጠያቂ ነው የምትሆነው፣ እኛም ተጠያቂ ነው የምንሆነው። ምክንያቱም መጣክ አንተም ካሜራ ይዘህ መጣ ቤት መጣክ፣ እንደውም አንተ ነው የምትጠየቀው። ምን አርጋት ነው መጀመሪያ? እኛ ቤት የለንም። እቺ ልጅ አሁን የሆነ ነገር ብትሆን እዚህ ጋር ጸጥ ብትል ሁላችንም ተጠያቂ ነን። ሰው ልጅ ነው፣ ሰብአዊነት ነው። የሆነ ሰው እንደዚህ ሲሆን ይሰማሃል። ስለዚህ ደንግጠናል እንደ ማንኛውም ሰው እንጂ ሌላ ምንም ችግር ኖሮብን ይሄናል የሚያስፈራን የሚያስደነግጠን ነገር የለም። ስለዚህ ይኸውልህ እንደዚህ ነው በቃ። አንተም ቢሆን እዚህ ቦታ ላይ እሷ እንደዚህ ስትሆን ተጠያቂ ነው የምትሆነው፣ እኛም እንጂ ሌላ ምንም ችግር ኖሮብን አሁን ሰላም ነች። ስለዚህ አንተም በሰላም ወደ ቤት ሂድ። እስካሁን ሰማችሁ አይደለ? እስቲ እኔ ደግሞ እንዳወራ እድል ውስጥ አራውራ ችግር የለውም። ቅድም ስጠይቃችሁ ሌላ ታሪክ ሌላ ድርሰት ፈጥራችሁ ነበር እየነገራችሁ የነበራችሁት። እሷ ነፍሰ ጡር ስላለመሆኗ ነፍሰ ጡር ሆና እንደነበረ አክት እያደረጋችሁ ሌላ ርዕስ ፈጥራችሁ ለእኔ ስትነግሩኝ ነበረ እና ይኸውልሽ ስሚ እና እስካሁን እየነገራችሁኝ ያላችሁት ነገር ምንም እየታመነልኝ አይደለም። እያመንኩም ስላልሆነ አሁን የላምሮት ጉዳይንም አጣራለሁ። ከቼካፕ ከወጣሽ በኋላ ከዛ ደህንነቷ ከተረጋገጠ እዚህ አምጥተናት እሷንም አፋጥታታለሁ። እናንተ የደበቃችሁኝን ነገር እያንዳንዱን ነገር ትነግረኛለች። ጤንነቷ ከተረጋገጠ በኋላ እዚህ ትመጣና ከአንድ ሰዓት በኋላ ይደወልላታል ስልክ። እዚህ መታ እያንዳንዱን እውነት እናንተ ልትናገሩ ያልፈለጋችሁትን ትናገራለች ማለት ነው። ስለዚህ እኔ ከእናንተ ጋር ተቀምጬ የማጠፋው ጊዜ የለኝ። ና ካሜራ ማንወጣ እሱን እዛው ትናገራለች።